ተስፋ ያጣች ሴት እውነተኛና አስተማሪ ታሪክ ክፍል 5። መመረቅ አንዴ ነው እንዲሉ የሃና እድል ስትወለድ ጀምሮ መከራና ስቃይ አቅምና ሁኔታው እየቀያየረ ያሳቃይታል። ያለፈው ፈተናዋን ስታልፍ ሌላ ፈተና ይገጥማታል። አሁን ደግሞ ይባስ ብሎ ዘመድ በሌለበትና አንድም ሰው በማታውቅበት ቦታ አበደች። በእርግጥ ሃናን በራንዳ ማደሯና ብቻዋን መለፍለፏን ላላየ ጤነኛ ትመስላለች። ምክንያቱም ጨርቋን አልጣለችም። ይህ በእንግዲህ እንዳለ ከሃና ፍቅር ይዞት የነበረ እሷ ሴተኛ አዳሪ የነበረችበት ሆቴል በሼፍነት ተቀጥሮ የሚሰራ ወጣት ጸበል ወሰዳት። ይህኔ ነበር በቅናት መንፈስ ተነሳስተው ሃናን ለእብደት ያዳረጓት። አብረዋት ይሰሩ የነበሩ ሴቶች እንደሆነ የታወቀው ከ3 ወር በኋላ ሃና ተሽሏት ሐዋሳን ለቃ በድጋሚ አዲስ አበባ ተመለሰች። ይህኔ ጸበል ወስዶ እንድትድን የደረጋት የረዳት ቅዱስ አብሯት ነበር። ሃና ቅዱስን እንደ ወንድም ወደደችው። እሱ ግን ያፈቅራታል። ነገር ግን ፍቅሩን አልገለጸላትም ነበር። እሷም ከዛ ቀን በኋላ ገላዋን ሸጣ መኖር አልፈለገችም ነበርና በቅዱስ እርዳታ ቤት ተከራይታ መኖር ጀመረች። ግን ሁሌ የእሱን እጅ ማየት ስላስፈራት ከእናቷ ቤት አካባቢ የሚገኝ የቡና መልቀሚያ ድርጅት ውስጥ ተቀጠረች። በዚህ ጊዜ ስለ እናቷ ወሬ ታጠያይቅ ነበር። የሰማችው ዜና ግን ሃናን በሰዓቱ በጣም ረብሿት ነበር። እናቷ አጸደ የምታውቀው ልጇ ውጪ ሀገር ማለትም አረብ ሀገር እንደሄደች ነው። ይህን እንድታስብ ያሳምናት ደግሞ የሃና እንጀራ አባት መሆኑንም ሰምታለች። ታዲያ አንድ የተባረከ ቀን የሃና ስልክ ጠራ። የውጭ ስልክ ነበር። አነስታም ሃሎ ስትል ይደውላል ብላ ያልጠበቀችው ሰው ነበር። ሃና ልቧ ስንጥቅ አለ። ይሄ ድምፅ ከረጅም ጊዜ በፊት ልክ እንዳሁኑ ስትሰማው ሌላ ስሜት ይሰማት ነበር። ኪሩቤል ነው። ማመን ተሳናት። ከኪሩቤልን ባሳለፈቻቸው ጊዜያቶች ሁሉ ከ100 ቢያንስ 95ቱ ቀናት ታስበው ነበር። ሳታስበው እንባ ተናነቃት። ሰላምታ ከተለዋወጡ በኋላም ሃኒ አፈቅርሻለሁ፣ ብዙ ጠብቄሽም ነበር። በእኔ ምክንያት ጸንሰሽ ህይወትሽ እንደተበላሸና ከቤት እንደጠፋሽ ሰምቻለሁ። ግን ፈልጌ ያጣሁሽ፣ ይቅር በይኝ እባክሽ አለ እንባ እየተናነቀው። እንዳወራ ድምፁ ያሳብቅ ነበር። ሃናም መናገር አቃታት። እንባዋ ያለ ገደብ ፈሰሰ። ምንም መልስ ሳትሰጠው ዘጋችበት። ቅዱስ ተቀምጦ ያያት ስለነበር ልክ ስልኩ ሲቋረጥ ነገሩን ለማወቅ እንደጓጓ ሁሉ የሃናን አይኖች እየጠራረገ ጠየቃት። ሃናም እንደምንም ራስዋን አረጋግታ ስለ ኪሩቤል ነገረችው። ቅዱስም ያፈቅራት ስለነበር በኪሩቤል ቀና ግራ በሚያጋባ አኳኋን ታፈቅሪዋለሽ ማለት ነው ሲል ጠየቀ። ሃናም የረጠቡ አይኖቿን እያደራረቀች አላውቅም፣ እኔ የማውቀው አሁን ከጎኔ ቢሆን ደስተኛ እንደምሆን ብቻ ነው አለች። ኪሩቤል ከሰዓታት በኋላ ደግሞ ሲደውል ሃናም ተረጋግታ ስለነበር በደንብ አወሩ። እሱም ጀርመን እንደሄደ ነገራት። ከዛ በኋላ ሁሌም ይደውላል። ልጁ በማስወረዷ እንደተናደደባት ደጋግሞ ይነግራታል። ሃና ግን ከሱ በኋላ በጌታቸው ስለመደፈሯም ሆነ ስለ ሴተኛ አዳሪነት ህይወቷ ፈጽሞ አልነገረችውም። ታማ ጸበል እንደሻላት ብቻ ነግራው አዝኖ ነበር። ከዛም ሃናን ፓስፖርት እንድታወጣ ነገራት። ሃናን ፓስፖርት አውጥታ ወደ ኪሩቤል ጀርመን ለመሄድ ፕሮሰስ ጀመረች። ቅዱስንም የግሉ ቤት እንዲፈልግ ነገረችው። ቅዱስ ግን እስካለሽ አብረሽ ሆናለሁ አላት። ሃናም ቅዱስ ውለታ ስለዋለላት እንደ ወንድሟ ትወደዋለች። እንደሚያፈቅራት ግን እስካሁን አልገለጸላትም።
ይሁንና ቅዱስ ዮሐናን መሄድ አልወደደውምና እንድትቀር ለማድረግ እንቅፋት ያዘጋጅ ጀመር። ኪሩቤል ስለ ቅዱስ ምንም አያውቅም። ቅዱስ ግን ስለ ኪሩቤል ሁሌም ይሰማ ነበር። ሐናም ይህችን ሀገር ተሰናብታ የምትሄድበትን ጊዜ በጉጉት ትጠባበቅ ነበር። ይህ በእንግዲህ እንዳለ አንድ ቀን ምሽት ቅዱስ ሐና ኤምባሲ ሄዳ እስክትመጣ ቤቱን አሳምሮ እራትና የወይን መጠጥ አዘጋጅ ጠበቃት። ሐናም ይህን ማሰቡ ደስ እያላት በሉ። ከዛም ወይን ቀድቶ ሰጣት። ሐናም የመጠጥ ልምድ ነበራት፣ ማለትም ቶሎ አሰክርም ነበር። ያን ቀን ግን አንድ ብርጭቆ ሳትጨርስ ሰከረች። ይህንም አጋጣሚ ቅዱስ ተጠቀመበት። ሲነጋ ሐና ራሷን አሟት ነበር። ኪሩቤል ይደውላል ብላ ስትጠብቀው ሳይደውል ቀረ። ያ ቀን እንደምንም ነጋ፣ ግን ኪሩቤል አልደወለም። በሳምንቷ ራሷ ካርድ ሞልታ ደወለች። ኪሩቤል ግን ሁለተኛ እንዳትደውይ ብቻ ብሎ ዘጋባት። ሐና ይህን ማመን ተሳናት። ኪሩቤል ይህን ለምን አደረገ ብላ ራሷን ጠየቀች፣ ግን ምንም መልስ አጣች። ሐና ተስፋዋ ባንዴ ድራሹ ጠፋ። ኪሩቤል ሐናን ጀርመን የመውሰድ ሀሳቡን በመተው ሐና ሕይወት ያበቃች መሰላት። በተለይ ደግሞ ለምን የሚለውን ጥያቄ መልስ አለማግኘቷ ደግሞ ወደ ተወችው ሱስ መለሳት። ሐና ታጨሳለች፣ ትቅማለች፣ ትጠጣለች። ቅዱስም እሷን የእሱ ለማድረግ ብዙ ቢለፋም አቃተው። አንድ ቀን ሐና ዋትስአፕ ላይ ለኪሩቤል የድምፅ መልእክት ላከችለት። ኪሩቤል ሰላም ባለህበት፣ ግን ኪሩ እኔ ካንተ ይህን አልጠበቅኩም ነበር። ራስህ ተስፋ ሰጠኸኝ፣ ግን መልሰህ ወሰድከው። እኔ ላንተ ትልቅ ቦታ ነበረኝ፣ ግን ከዳኸኝ። ይህን ያደረከው አንተ ባትሆን ብዬ ተመኘው። ያኔ እንደተጠፋፋን ብንቀርም ብያለሁ። ግን አንድ ነገር እወቅ፣ እኔን ያስከፋኝ ጀርመን መቅረቴ አይደለም፣ በአንተ መክዳቴ እንጂ። ይህን ስትናገር የእንባዋን መዝነብ ሳያት ድምጿን ለሰማ በራሱ ግልጽ ነበር። ሐና ለላከችው መልእክት ኪሩቤል መልስ ለመስጠት አልዘገየም ነበር። ወዲያው ፎቶዎች ላከላት። ሐና ይህን ማመን ተሳናት። ራስዋን መካድ ፈለገች። እርቃኗን አልጋ ላይ ከቅዱስ ጋር ሲሳሳሙ እና ሲጎራረሱ ያሳያል። ፎቶውን አይታ አፏን ከፍታ ቀረች። በፍጹም ይሄ ሲሆን ራስዋን አታውቅም። ከፎቶው ውጪ ስለተፈጠረው ነገርም አታውቅም። ቅዱስ በቁሟ እንደቀበራት ያህል ተሰማት። ጠብቃም ልክ ሲገባ አናቱን በጠርሙዝ ብላ ልትገለው ወሰነች። ሰዓታት አለፉ። ለኪሩቤል ምንም መልስ ስላጣች ዝምታን መረጠች። ቅዱስን ገድላ እስር ቤት ብትገባም አይቆጫትም። ግን ቅዱስ ያን ቀን ቤት አላደረም። ከቤት ውጭ አድሮ ስለማያውቅ ብላም አልተጨነቀችም። ቀን 2 ቀን ሳምንት ሞላው። ቅዱስ ከቤት ከወጣ 15ኛ ቀን ላይ አንድ ደብዳቤ በሰው ላከላት። ደብዳቤውን ገልጣ ማንበብ ጀመረች። ሃኒ በጣም ስለማፈቅርሽ ከጎኔ ስትርቂ ማየት ስላልፈለኩ ነው ይህን ያደረኩ። ግን ከሆነ በኋላ በራሴ አፈርኩ። የጅል ስራ እንደነበረም ተረዳሁ። ይቅር እንደማትኝ አውቃለሁ ሃኒ፣ ግን እመኒኝ ለፍቅር ስል ነው ይላል ሐና ይህን ስታነብ በቅዱስ ሳይሆን በራሷ እድል ማልቀስ ጀመረች። ከዚህ በኋላ ስልኳን ዘጋችና ሰፈር ቀየረች። ልክ በወሯ ደላላ ጋር ሄዳ በባህር ስደት ለመሄድ መዘጋጀት ጀመረች። በቅድሚያው አረብ ሀገር ልትሄድ አስባ ነበር፣ ግን አረብ ሀገር ሲባል በጣም ትጠላም ስለነበር በሊቢያ አቋርጣ ጣሊያን ለመግባት ወሰነች። ሐና ምንጊዜም ሞት አትፈራም። ወይ ሀብታም መሆን አሊያም መሞት ይሻላል ትላለች። ሐና ለጉዞው ብዙ ገንዘብ ስለተጠየቀች
ወደ ሴተኛ አዳሪነቷ ተመልሳ ገንዘብ ማጠራቀም ጀመረች። ያላትን ሸጣና ከምትጠላቸው ሰዎች አንሶላ ትጋፋ፣ እንዲሁም ከሰከሩ ላይ እየሰረቀች 80,000 ብር አጠራቀመች። ይህኔ የምርመራ ወረቀት አስገብታ መሄድ እንደምትችል ተገለጸላት። ሀና ይህን ለማድረግ ጤና ጣቢያ ሄዳ ስትመረመር ግን ያልጠበቀችው ጤና ውጤት ነበር የገጠማት። ዶክተሩ ትንሽ ምክር ቢጤ ካስተላለፈ በኋላ ይቅርታ ሀና፣ በጣም አዝናለሁ፣ HIV በደምሽ ውስጥ አለ አላት። ሀና ይህን ለማመን አይደለም ለመስማት አቅም ስላልነበራት በቁሟ ወደቀች።